ልብስ አጋዥልኝ ታጣውምሽ ነው ጓደኛዬ ተገዝቶለት ልናገዛልኝ አብዬ ጓደኛዬ እኮ ልብስ ተገዝቶለታል ለኔ እስካለሁልሽ ድረስ ማለት ነው ምንም ማሰብ አይጠበቅብሽም የትኛውም ነገር እኔ ምንም ነገር ሆኜ አንቺ እንድትደሰች ነው ማለት አይደል ደግሞ አምሮብሻል አብዬ እንዴ ብዬ ልግለጽልሽ ቆንጆ ይሆናለች ያው የብዙዎቻችን እናት በበዓል ቆንጆ ሆኖ እንዲታዩ እንፈልጋለንና እናቴን ማሳመር አለብኝ እናቴን በበዓል ከማንም እንድታንስብኝ አልፈልግምና ወረዚ እያልኩኝ ነበር ሽሮ አብዬ በዛሬ ቀረኛ ስጋ መብላት አይደል ያለብን ስጋውስ ስጋና ያላዋለው በእግሩ አሰላሙ አለይኩም ውድና የተከበራችሁ የኔ ያብዬ ቤተሰቦቻችን እንዴት ናችሁ በመጀመሪያ ቤተሰብ ኢድ ሙባረክ ለና ያው አርፍደንም መተናል አብዬ እንኳን አደረሳችሁ ቤተሰቦቻችን በይል እንደዚህ ነው አብዬው ከንቲባ መስላለች ዛሬ የኔ ቆንጆዬ እናት ከንቲባ መስላለች እና ቤተሰብ እንኳን አደረሳችሁ ኢድ ሙባረክ ብያለሁ ለሁላችሁ ለእስልምና እምነት ተከታዮች ሁላችሁንም እህት ወንድሞቼ እንኳን አደረሳችሁ በተለይ አጠገቤ ነው ሆናችሁ እኔን እንትን የምትሉኝ ነበራችሁ ሁላችሁም በሰላም ለዚህ ቀን አደረሳችሁ እንኳን አደረሳችሁ ቤተሰቦቻችን ያው በዚህ ሰሞን መጥፋታችን አስመልክቶ አብዬ ለምን እንደጠፋን ተናግራለች አብዬ ምንድነው ዛሬ እንደዚህ ማማር ይቻላል እንዴ እንደዚህ ማማር ይቻላል እንኳን አደረሳችሁ አልሻቸው ቤተሰቦች አልናፈቁሽም እንደዚህ አልናፈቁሽም ዲና እንትን እንደዚህ ሁሉ ነገር በዚህ ነው የምንጨርሰው እና ቤተሰብ እናንተ እንዴት አችሁልን የበረታችሁልን ነው ወይ እኛ ጋር ሁሉ ሰላም ነው ያው ትላንትና በአንዳንድ አጋጣሚ ነው ቪዲዮ አንሰራላችሁ ያለፍነው እኔ ማብዬም ትንሽ አብዬ እንደዚህ ማስዋብ ይጠበቅብኝ ነበር እና እንደዚህ ማሳመር ይጠበቅብኝ ነበር ያው እኔም እንደዚህ አምሮብኝ አብዬም እንደዚህ አምሮባት ነው አባማለች ብዙ ሰዎች አሉና ዛሬ ትንሽ ቤተሰብ ጠርቼ እንትን ጎረቤት ጠርቼ ምናምን ነገር ትንሽ አስፔዛም ሰርቼ ምናምን ነገር ቤት ላይ ያው ሲሰራላችሁ ምናምን ቪዲዮ አልያዝኩኝ ያው ብዙ ጊዜ ተደጋጋሚ ሆነ ምናምን ነገርና እንዳይደብራችሁ እንትን እንዳይላችሁ ብዬ ነውና ዛሬ ግን ያው ለምን የኛ ቤተሰቦች የኛ ውድ ቤተሰቦች እንኳን አደረሳችሁ አንላቸውም እኔና አብዬ ተነሳ ቆርጠን ነው አይደል ተነሳ ነው አብዬ ምንም አትናገርኝም አቦ በዓል እንዴት ነው አሪፍ ነው አምሮብሻል በጣም ነው ያማረብሽ አብዬ በጣም አምሮባታል አይደል ቤተሰብ ያው እናንተ እስክትሏት ጠብቃ ነበር አብዬ ያው አምሮብሻል እንደምትሏትም አልጠራጠርምና በዚህ ሰሞን ትንሽ ጠፋልናል እሺ ያው በቃ ድስቱ ጋር ነው የሚያሳስባት የሆነ ቡና ከጣደች ቡና ጋር እኛም እዛ ጋር እንቀመጣ ቤተሰብ ተቀምጠን እናውራኛ አብዬ ምን እየሰራሽ ነው ምን እየሰራሽ ነው ሽሮ አብዬ በዛሬ ቀረኛ ስጋ መብላት አይደል ያለብን ስጋውስ ስጋና ያላዋለው በእግሩ ይምጣ ግን አንቺ ምሰሪው እንትን እኮ የለም ከእንትን ይጣፍጣል እኮ ከስጋ የሚጣፍጥ ምግብ ነው ምሰሪ አይደል አብዬ ጫው እንትን እንዳትዪ እሺ አሁን ጎረቤት ምናምን ነገር አይጠራም አቦ ጎረቤት ምናምን ነገር ይመጣል በቃ እሺ ከየትኛው ጋር ልጀምር ምንድነው ግን የምናበላቸው የተሰራውን ይበላሉ አብዬ ይኸው ዛሬ ማለት ነው ቤተሰብ ቁሙጭ ብላ አምሮባት ፏ ብላ ይኸው ዛሬ ለምን በቃ ለቤተሰቦችስ ለምን ቪዲዮ አንሰራም በዛውም ኢድ ሙባረክ ለምንድነው ማንላቸው ብዬ ያው ትናንትና መስራት ነበረብኝ ግን እንዳልኳችሁ ነገሮች ማስተካከል ነበረብኝ እናቴን ማሳመር አለብኝ እናቴን በበዓል ከማንም እንድታንስብኝ አልፈልግምና ወረዚ እያልኩኝ ነበር እና በዛ እንትን ሆኜ ነው ትንሽ የጠፋውባችሁ ለዛ በጣም ይቅርታ እና ቤተሰብ ያው በዚህ 3-4 ቀን ውስጥ የጠፋንበትም በቃ 6-5-7 ቀን ሆነ አይደል ያው አንዳንዴ ዝም ብለን ጠፋ እንላለን ያው የምንልበትም ብዙ የራሳችን እንትን አለብን ምክንያቶች አለን ግን ዛሬ ያው ደስ ስላልና በደስታ ነው የመጣ ነው በፈገግታ ነው የመጣ ነው ያም ደግሞ አብዬ አቦ ፏበይ ዛሬ በዓል አይደል በዓል አልቋል እንዳትዪ ትላንት እንትን ስላለን ደሞ አምሮብሻል አብዬ እንዲህ ብዬ ልግለጽልሽ ቆንጆ ይሆናለች ያው የብዙዎቻችን እናት
በበዓል ቆንጆ ሆኖ እንዲታዩ እንፈልጋለን እና ያው የኔ እናትም ዛሬ ውብ ነች። ያው የኔ እናት ማለት የእናንተም እናት ነች። ዛሬ በቃ በዚህ መልኩ እየዋልን ነው። ቤት ነን ፏ እያልን ነው። ቡና አፍልተ ምናምን ነገር ውስጥ ነበር ምናምን ነገር ግን እናንተ ቪዲዮ እንስራላችሁ ምናምን ብለን ያው ጨለማም ስለሆነ ወደ ውስጥ ቪዲዮ እንስራላችሁ ብለን ነው እንደዚህ ወተኔና ብዬ አላልኩም ማለት አላልኩም። ምን ይጨመር? እሺ አቡ ምን ይጨመር? አብዬ ይኸውልሽ እኔ እዚህ ምድር ላይ እስካለሁልሽ ድረስ ማለት ነው። እሺ አሁን ቁርስ ቆይ እንበላለን። አንዴ ቤተሰቦችን እንጨርስ። አሁን ቁርስ ብሎ ነው ያለችው እና ያው ቁርስም ሰዓት ስለሆነ ቁርስ ብሎ ነው ያለችው እና አብዬ ይኸውልሽ እኔ እስካለሁልሽ ድረስ ማለት ነው ምንም ማሰብ አይጠበቅብሽም። የትኛውም ነገር እኔ ምንም ነገር ሆኜ አንቺ እንድትደሰች ነው ማለት አይደል? እኔ አንቺ እንድትደሰችልኝ ነው የምፈልገው። አሃ ኩኒና ታጣበማ ሆ አዲብሩ ይሄ እኔ አብዬ ለአመት በዓል ልብስ አገዥልኝ። የምን አታጣበው? ለእንትና አመት በዓል ልብስ አገዥልኝ። ለልብስ አገዥልኝ። ታጣበው ምሽ ጓደኛዬ ተገዝቶለት ልንገዛልኝ። አብዬ ጓደኛዬ እኮ ልብስ ተገዝቶለታል። ለኔ ልብስ አይገዛልኝም። ግዢልኝ ልብስ አቦ ልብስ ግዢልኝ። እኔ ከዚህ አይነት ነገሮች ውጪ ነኝ። ቤተሰብ ጓደኛዬ ስትገዛት ለኔ ይገዛልኝ እንደዚህ አይደለም። ምክንያቱም እኔ በገዛ የኔ እናት ነው ገዛችልኝ ብዬ እንትን ምለው። ምክንያቱም የኔ መከታ እናት ነች። ምንም ነገር እኔ በራሴ ማድረግ አልችልም። እናቴ ካልተጨመረችበት በእኔ በራሴ ምንም ማድረግ አልችልም። በራሴ እኔ ሰርቼ በገንዘብ የራሱ ገንዘብ ገዝቼ ባመጣ አብዬ ነች ያደረገችልኝ። ለኔ አብዬ ነች ገዛችልኝ ነውና አብዬ ምንም ሳገዛልኝ ምንም ነገር እንትን ሳለን እንትን ማለት እችላለሁና ደስተኛ መሆን እችላለሁ። ሁሌም ደስተኛ ነኝ። የኔ ሀሳብ ምንድነው እናቴን ፈገግ ማስባልና እናቴን የሆነ ነገር ካለችበት ሁኔታ ውስጥ ላይ መለወጥ ነው ትልቁ ዓላማዬ። አብዬ ጋር ሙሉ ነገር እየሰራራን ነው ምናምን ነገር ትንሽ አብዬ ቤት ገባችና አንዳንድ ነገር እያስተካከል ነው ምናምን ነገር እዚህ ያለው ነገር እያስተካከል ነው ምናምን ነገር ሰው ካልጠራ ምናምን ነገር እያለች ነው አብዬ። ሰው ካልመጣ እያለች ነው ጎረቤት ምናምን ነገር ማለት ነው። እና ውስጥ ነው ያሉ አንዳንድ ጎረቤቶች አሉ። ከነሱ ጋር ቁጭ ነው ቡና እየጠጣች ያለችው። ውስጥ ቡና ተፈልቷል ምናምን ነገርና እኔ ቪዲዮ ለምን አልሰራላችሁም ለቤተሰብ ልባባ ማለች ምናምን ውስጥ ላይ ናቸው እና ለምን ቪዲዮ አልሰራም ምናምን ነገር ብዬ ነው ይሄን ቪዲዮ ያስኩላችሁ። ያው በዛውም ኢድ ሙባረክ ልላችሁ ነው ቤተሰቦች። ያው የኛ ተወዳጅ ቤተሰቦች ክርስቲያንም ሙስሊሞች ማላችሁ ምርጥ እህቶች ወንድሞች አላችሁና ለእናንተ ለሁላችሁም እስከዛሬ ላደረጋችሁኝ ለሁሉም ነገር አመሰግናችኋለሁ። ያው ምን እንደዚህ ጠፋን ልትሉኝ ስላልፈለኩኝ ነው ዛሬ እንትን ያልኩት ብቅ ያልኩላችሁ የመጣ ነው። ያው ከዚህ በኋላም በአሪፍ ቪዲዮ እንመጣለን። አላህ ካለ በቪዲዮ እንመጣለን። በምርጥ ቪዲዮ እንመጣለን። አብዬ ነይስ አብዬ ምግብ አዘጋጅታ ምናምን ካለ እዚህ ጋር አምጪልን። እኛ እዚህ ነው የምንበላው። እዚህ አምጪልን ምግብ እዚህ አምጪልን። እዚህ አምጪልን ምግቡ። እና ቤተሰብ ያው ያለንበት ሁኔታ ይሄ ይመስላል። በዓሉን በቃ ምንም ማድረግ አልችልም። ዛሬ ግን በዛ ነው ቪዲዮ ልሰራላችሁ። ነገሮች ማስተካከላቸው ነገሮች ነበሩ። ያ ነገሮች ደግሞ አስተካክዬ ነው ልክ እናንተ ጋር ቪዲዮ መስራት ያለብኝ ብዬ አሰብኩኝ። ያ ሰሞኑ ማለት የተፈጣጠሩት ብዙ ችግሮች አሉ፣ ብዙ ነገሮች አሉ። ያው በዚህ ቀደምም የሰራኋቸው ቪዲዮዎች አሉ። በእኔ ምክንያት ብዙ የሆነ ነገር አለና ያ ነገሮች እያስተካከልኩኝ ነበር። ያ ነገሮች ከአላህ ጋር ሆኜ ማስተካከል ይሆናል። ግን ዛሬ ትላንትና ስላልመጣው በጣም ይቅርታ። አስተካክዬ እናንተ ጋር በመጣ ይሻላል። ያው ትንሽ ሁሌም ተመሳሳይ ስንሆን ምናምን ነገር ለእናንተ ይደብራችኋል፣ ይከፋችኋል እና ያ ነገር ከሚደብራችሁ ያ ነገር ከሚከፋችሁ ምናምን ነገር ያው ያለው ነገር ምናምን ነገር አንዳንድ ነገሮች ከአላህ ጋር የምናስተካክለው ይሆናል። አብዬን እንደዚህ አሳምረናታል፣ እንደዚህ ውብ አስደርገናታል። ያው ሁሌም አላህ ከኛ ጋር ከሆነ ብዙ ነገር እናያለን፣ ብዙ ነገር እንሰራለን። ስለ ሰው አይደለም እኔ መጀመሪያም ድሮም ጀምሬ ሰው አይደለም የሆነ መመኪያ ሰው አይደለም አላህ ነው የኔ መመኪያ። ትልቅም ቦታ የሚያደርሰኝ አላህ ነው እና
ሁሌም ከኔ ጎን የማትለዩ ብዙ እህቶች አሉ፣ ብዙ ወንድሞች አላችሁ። በቃ አላህ ባላችሁበት ቦታ ሰላማችሁን ያብዛላችሁ። በያላችሁበት ቦታ ሰላማችሁ ይብዛልኝ። የምሬን ነው። እኔ የትኛውም ነገር ሲከፋይ ሲደብረኝ ያው መጥቼ እናንተ ጋር ነው ማወራው። ግን ብዙ ደግሞ ሳበዛባችሁ በጣም የጨቀጨቅኳችሁ ያስደበርኳችሁ መሰለኝ። ይዘሽ ነው አብዬ እንትኑ አብዬ ትንሽ የሆነ ነገር እንትን ሲል ትንሽ ወከባ ምናምን ነገር ሲኖር በቃ አችልም እንትን ትላለች እና በዛ ነገር ነው ያው ካላህ ጋር ካሁን በኋላ ባሪ ቪዲዮ እንመጣለን። ያው ያልኳችሁ ነገር አለ በልጅቷ ጉዳይ ብዙ አውርቻችኋለሁ። ያው ትንሽ መደባበር ነገር አለና ትንሽ ማለት በቃ ካንተ ጋር ነው ምናምን ብላዚ አብዬ ጋር መታራሱ ከአብዬ ጋር አወራች ምናምን አብዬ ተናገረቻት ማለት ነው። ከጀሚል ጋር እንደዚህ ምናምን ነገር በጣም አስጠላኝ ማለት በጣም ተናደርኩባት ምናምን ነገር ከየትም ቦታ ከለኔ ብላ እንደመጣ ለአንተ ብዬ ነው የመጣሁት ብላ አውርተኛለች። እና አብዬ አው እስቲ እንኪ ቀርመሽ አንቺ ካልጎራሽ እኔ አልጎርስም። የኔ እናት የኔ ቆንጆ እናት አብዬ አንቺ የምትሰሪው ምግብ የለም ይሁን ባይጣፍጥም እንኳን ይጣፍጣል። ታውቂያለሽ በዚህ እንዴት እንደሚጣፍጥ አልነግራችሁ። ያው ዛሬ በቃ አብዬ ቆይ ቪዲዮ እንትን እያልኩ ነው ለቤተሰቦች የለም ማዳረስ ስላለብን እንኪ ያው ሰው ባለው ነው ትላላችሁ። ቤተሰብ ሰው ባለው ነው። እሱ አይጎርስም። እሱ ቢዝ ነው ሁሌም ያዝ ነው አሊ ይባላል። ያው ታውቂዋለሽ አብዬ ያዥ እስቲ ያዥ የኔ እናት ያዥ የኔ ኩሩ እዚህ ጋር ጠራጊ እና ቤተሰብ ይሆናል። እስቲ ውሃት ያለሽ እና ቤተሰብ በያላችሁበት ቦታ ሰላማችሁ ብዝት ይበልልን። እንወዳችኋለን። ሰላማችሁ ብዝት ይበል። መልካም ቆይታ ይሁንላችሁ። አብዬ ቤተሰብ እየቀናችሁ ብቻ ማለት ነው እያያችሁኝ ነው። አብዬ አጉርሻቸው ካሜራው ላይ አጉርሻቸው እና ቤተሰብ በያላችሁበት ቦታ ሰላማችሁ ብዝት ይበል። እንወዳችኋለን። ዛሬ ልታጎርሹ ነው። አጎርሹ ማን አለው ውሰጅለት። አረጇን ጠብቃት። የእናቴን እጅሽን ሊነክስሽ ነው። ምን ሆኗል? ከተራፉ እኮ ተርቤያለሁ ማለት ጥሩ ነው። ማለት ያለንበት ሁኔታ ይሄን ይመስላል። ቤተሰብ በያላችሁበት ቦታ ሰላማችሁ ብዝት ይበል። እንወዳችኋለን። ሰላም ሁኑልን። ቻው።